ሰላም ዩናይትዳውያን እንዴት ናችሁ? በያላችሁበት ዕለታዊ ዜናዎችን ልናደርሳችሁ ተገኝተናል። ክቡራን አድማጮች ዜናዎችን ወደ እናንተ ከማድረሴ በፊት ግን ታላቅ ይቅርታ ጠይቃለሁ። ምናልባት ዜናውን እየሰማችሁ ከጀርባ ልትሰሙ ትችላላችሁ። ብዙ ጊዜ የሚሰማው ድምፅ ወይ የቅዳሴ ነው አሊያም ደግሞ ሀዛን ነው የሚሆነው። እንግዲህ ዛሬ ጁማ ነው። አድማጮች ሁለቱንም ነገሮች ብትሰሙ ከጀርባ በትዕግስት እንድትከታተሉን ነው የምንጠይቀው፣ ስቱዲዮ ስለሌለን ለማለት ነው። ክቡራን አድማጮች ከጀርባ ለሚሰማው ድምፅ ይቅርታ እየጠየኩ ዛሬ ያስኩላችሁ ዜናዎች እንደዚሁ ላስተዋውቃችሁ። ዩናይትዶች በሜሰን ግሪንውድ ላይ አሁን ገንዘብ እንደሚያገኙ ክረምት ላይ ተረጋግጧል። ክለቡ ለገበያ አቅርቦታል። ከዲዘርቤ ጋር የቀድሞ ዩናይትድ ተጫዋች ግጭት ውስጥ ገብቷል። በዛ ምክንያት ክለቡን እንደሚለቅ ተረጋግጧል የሚለው የመጀመሪያችን ወሬ ነው። የዩናይትዱ አማካይ ፈርናንዴዝ ፍጹም መሸጥ የለበትም ሲሉ አንድ የቀድሞ የዩናይትድ አሰልጣኝ ተናግረዋል። ከሳቸው በተቃራኒ ደግሞ ሲልቬስተር ብሩኖ ፈርናንዴዝ የማይሸጥ አይደለም፣ ኢዲዮሶች ይህን ተጫዋች ከመሸጥ ወደኋላ አይሉም ሲል አስተያየቱን ሰጥቷል። ብቻ ስለ ብሩኖ ፈርናንዴዝ ያለውን ነገር እናደርሳችኋለን። ኮቢ ሜይኖ አዲስ ኮንትራቱ ከምን ደረሰ? አዲስ ነገር አለ፣ እሱን ትሰማላችሁ። ከዛ ውጪ ደግሞ በዚሁ ኮንትራት መረጃችን ዙሪያ የዩናይትዱ አማካይ የሆነው ክሪስቲያን ኤሪክሰን ክለቡን እንደሚለቅ ተረጋግጧል። ሊተካው የሚችለው አማካይ ማን ነው? እሱን ትሰማላችሁ። ከዝውውር ጋር በተያያዘ ከኢኪቴኬ ጋር የወጣ መረጃ አለ። እንዲሁም አዲስ አጥቂ ስሙ ከዩናይትድ ጋር ተያይዟል። ከሌቨርኩሰንም አንድ ተከላካይ ያመጣሉ የሚል መረጃ ወጥቷል። እስካሁን ድረስ በባለፉት 3 ወራት የተሰማው የዩናይትድ የዝውውር ወሬ እነማን ተጫዋቾችን ጠቅሷል የሚለውን የተነሱትን ተጫዋቾች በሙሉ በየቦታው እነግራችኋለን ማለት ነው። በዝርዝር አድማጮች ተሰሟቻላችሁ እነማን በየትኛው ቦታ ከዩናይትድ ጋር ዝውውራቸው ተነሳ የሚለውን። ከዛ ውጭ ደግሞ አሚር ኢብራጊሞቭ የተባለ ቀጣዩ ዋይን ሩኒ እያሉ ያደንቁታል። ይሄ ተጫዋች በዩናይትድ ቤት ኮንትራት ፈርሟል፣ ፕሮፌሽናል ኮንትራት። ስለዚህም ተጫዋች አስተዋውቃችኋለሁ። ብቻ አብራችሁኝ ስትቆዩ ብዙ ነገር ነው ያስኩላችሁ። በተለመደ ቀን በሆነ ላይካችሁና በጣም ፖዚቲቭ በሆነ አስተያየቶቻችሁ አብራችሁ እንድትሆኑ ላይክ እያደረጋችሁ ቪዲዮን እንድትከታተሉ ጋብዛለሁ። እስከ መጨረሻው አብራችሁ ኑሩ። መልካም ቆይታ። አሚር ኢብራጊሞቭ በዩናይትድ ቤት የመጀመሪያውን ፕሮፌሽናል ኮንትራት መፈረሙን ክለቡ ትላንት ይፋ አድርጓል። ከፍተኛ የሆነ ተስፋ የተጣለበት በክለቡ እጅግ ትልቅ የሆነ ታለንት ያለውና በዩናይትድ ቤት ወደፊቱ የዩናይትድ ቡድን ውስጥ ስኬታማ ይሆናል ተብሎ ከሚታሰቡ ታዳጊዎች መካከል አንዱ ነው። በርከት ያለው ዩናይትድ ታዳጊ ተጫዋቾችን አስተዋውቀናችኋል አድማጮች። ይህንንም ተጫዋች እናስተዋውቃችኋለን የሚል እቅድ ነበረን። ትላንት ግን ትክክለኛ ጊዜ ሆነ። ተጫዋቹ ይህንን የመጀመሪያ ፕሮፌሽናል ኮንትራቱን ከፈረመ በኋላ በጣም ደስተኛ ነኝ በሚል ነው ወዲያውኑ በኢንስታግራም ሼር ያደረገው። ከዩናይትድ ጋር በፕሮፌሽናል የመጀመሪያ ኮንትራቴን በመፈረሜ እጅግ ተደስቻለሁ፣ ግን ይህን ኮንትራት በመፈረሜ የሚቀየር ምንም ነገር የለም ብሏል። ጠንክሬ አሁንም መስራቴን እቀጥላለሁ ሲል ነው ተጫዋቹ ከኮንትራቱ ፊርማ በኋላ ይፋ ያደረገው። ይሄ የመጨረሻ ስኬቱ እንዳልሆነ ነው ተጫዋቹ በዚሁ እንደሚቀጥል በይፋ ያሳወቀው። በካሪንግተን ብዙ ታለንት ያላቸው የዩናይትድ ተጫዋቾች እንዳሉ ታውቃላችሁ አድማጮች። ይህም ተጫዋች እጅግ ከሚጠበቁ የዩናይትድ ታዳጊ ተጫዋቾች መካከል አንዱ ነው። በሌፍት ዊንግ ቦታ ላይ የሚጫወት ነው። የአጥቂ ባህሪ ያለው ልጅ ነው። የተለያዩ ታዳጊ ተጫዋቾችን ፖቴንሻል የሚገመገሙ ሳይቶች ለተጫዋቹ ከ10 9.5 ታለንት አለው ወይም ፖቴንሻል አለው ብለው በዚህ ደረጃ ነው ያስቀመጡት። ይህ ከፍተኛ ነጥብ የተሰጠው ተጫዋች እንደሆነ ነው። ይሄ ቁጥር የሚያመላክታችሁ 10 ጎል ላይ ኮንትሪቢዩት አድርጓል ተጫዋቹ ለዩናይትድ ከ18 ዓመት በታች እየተጫወተ 16 ያህል ጨዋታዎችን አድርጎ ማለት ነው። 6 ያህል ጎሎችን አስቆጥሮ 4 አሲስት አድርጓል። በጉዳት ምክንያት ተጫዋቹ ጨዋታዎች እንዳመለጡት ይታወቃል። በጣም ፓወርፉል ነው ይባላል። ሹቲንግ አኪሬት የሆነ በማድረግም እንደዚሁ ይታወቃል። በጣም አኪሬት የሆኑ ሽቶችን ያደርጋል። ድሪብል ሲያደርግ እጅግ የተዋጣለትና በተለይ በጣም ጠባብ በሆኑ ስፔሶች ላይ ድሪብል በማድረግ በቀለል አድርጎ የሚጫወት ተጫዋች እንደሆነ ነው የሚነገርለት። በብዙ የማጥቃት ሚናዎች ላይ መጫወት መሰለፍ የሚያስችል ብቃት አለው ተብሏል። በተለይ የመጨረሻ ውሳኔ አሰጣጡ የተጫዋቹ ካሉት እጅግ ከሚደነቁ ታለንቶች መካከል አንዱ እንደሆኑ ነው
እነኚህ የጠቀስኩላችሁ የተነገሩት አድማጮች በነገራችሁ ላይ ከሱ ውጪ ሌሎች 2 ወንድሞች አሉት በዩናይትድ አካዳሚ እየሰለጠኑ በተለያዩ እርከን ያሉና እ ትልቅ ደረጃ ይደርሳሉ ተብለው የሚጠበቁ ማለት ነው እና የአንድ ቤተሰብ ልጆች ናቸው። ግን 3 ተጫዋቾች ኢብራጊሞቭን ጨምሮ ማለት ነው ከእነሱ ቤተሰብ የተገኙ በዩናይትድ አካዳሚ ውስጥ ያደጉ ትልቅ ደረጃ ይደርሳሉ የተባሉ ታለንት ያላቸው ወንድማማቾች ናቸው በዩናይትድ አካዳሚ የሚገኙት። አንድ ወንድማቸው ደግሞ ታላቃቸው ከዘሰን ጋዜጣ ጋር ቃለ መጠይቅ አድርጎ ነበር። እንደዚህ ሲል ነው ስለ ኢብራጊሞቭ የተናገረው። ወንድሜ ከዩናይትድ አካዳሚ ከሚወጡ ትልልቅ ስሞች መካከል ቀጣዩ ይሆናል ሲል ስለ ወንድሙ መናገሩን ይቀጥላል። ይህንን ከዚህ በፊት ለሁሉም ሰው ለሚቀርቡኝ ሰዎች ተናግሬያለሁ። ለመጀመሪያ ዩናይትድ ቡድን የሚመጥን ብቃት ያለው ተጫዋች ነው። እሱም የሚያስፈልገው አንድ ጊዜ እድል ብቻ ነው። አንዴ ባችን እድል ካገኘ ኢንሻላ ያደርገዋል ወይንም ደግሞ ያሳካዋል በሚል ከተናገረ በኋላ ለዚህም 100% እርግጠኛ ነኝ ሲል ነው ወንድሙን አሞካሽቶ የተናገረው። ብዙዎች ከዋይኔ ሮኒ ጋር ያነጻጽሩታል ብቃቱን ብሏል። እኔ እንደማስበው ከሆነ ትክክል ነው። ይሄን ንጽጽር የሚገባው የሮኒ አይነት ኳሊቲ ያለው ተጫዋች ነው። ቀጣዩ ሮኒም ይሆናል ብዬ አስባለሁ ሲል ከተናገረ በኋላ እንደውም ከሮኒ ቤተር የሆነ ቨርዥን ይሆናል ከዋይኒ ሮኒ በሚል ከሩኒ የተሻለ ስኬት በዩናይትድ ቤት ሊኖረው እንደሚችል ወንድሙን ከዘሰን ጋዜጣ ጋር ባደረገው ቃለመጠይቅ በዚህ መልኩ አሞካሽቶታል። ያው እችን ምናልባት ከቤተሰባዊ ስሜት የመጣች አስተያየት እንዳትሆን መጠንቀቅ ያስፈልጋል። ግን ለመረጃ ያህል ለማንኛውም ከሩኒ የተሻለ ተጫዋች ይሆናል ብሎ ወንድሙ ከዘሰን ጋዜጣ ጋር ባደረገው ቃለመጠይቅ በዚህ መልኩ አስተያየት የሰጠበት ተጫዋች ነው። አድማጮች የ15 ዓመት እንደዚሁ ጋዚክ የሚባል ታዳጊ ወንድሙ በዩናይትድ ቤት አለ። እሱም እዛው ይጫወታል። ሙሐመድ የሚባል ደግሞ የ12 ዓመት ታዳጊ እንደዚሁ በዩናይትድ ታችኛው ቡድን እየተጫወተ ያለ ከአንድ ቤተሰብ 3 ትልቅ ታለንት ያላቸው የሚጠበቁ ተጫዋቾች ያሉበት ቤተሰብ ነው። እንግዲህ ይህ ቤተሰብ ትላንትና የመጀመሪያው ተጫዋች ፕሮፌሽናል ኮንትራት ፈርሞ በክለቡ በዩናይትድ ይፋ እንደተደረገ የተሰማው አድማጮች ወደ ብሩኖ ፈርናንዴዝ ዜና እናብራ። የብሩኖና የዩናይትድ ጉዳይ የሰሞኑ መነጋገሪያ ሆኗል። አድማጮቸው የሪያል ማድሪዶች ፍላጎት ሲሪየስ ይመስላል። ምክንያቱም ደግሞ የሉካ ሞድሪች ጉዳይ ነው። አሁን ተጫዋች እያረጀ መምጣቱ የመጨረሻው ሲዝን በማድሪድ ቤት ይመስላል። ከዚህ በፊት መረጃውን እንዳደረስናችሁ ማድሪዶች ዝም ብለው ያስወሩት ተራ ሩመር አይደለም። በጣም ጠንከር ያለና እጅግ እውነትነት ሊኖረው የሚችል አይነት ፍላጎት ነው በብሩኖ ፈርናንዴዝ ላይ ያሳደሩት። በቅርቡ ደግሞ ይህንን ጉዳይ ከሰሙ በኋላ አሰልጣኝ ሩበን አሞሪም ይሄ ሊሆን አይገባም ሲሉ ቦርዱን ሁሉ የዩናይትድ ጥምር ባለቤት የሆኑት ሰር ጂም ራትክሊፍን ሁሉ አስጠነቀቁ ተብሎ ዜና ተወርቶ አድርሰናቸዋል እና ሩበን አሞሪም በፈርናንዴዝ የዩናይትድ ቆይታ ላይ ምንም ጥያቄ ክለቡ ሊያነሳ አይገባም፣ እሱን ስለመሸጥ ራሱ ማሰብ የለበትም የሚል አቋም አላቸው። ወደፊት የዩናይትድ ቡድን ዋነኛ ተጫዋች ይሆናል ብለው ነው የሚያስቡት። የዩናይትድን በሱ ዙሪያ መገንባት ነው የሚፈልጉት። አንዳንድ ደጋፊዎች ደግሞ አሉ በእርግጥ ዩናይትድ ያለ ብሩኖ ሁሉ ይሻላል ብለው እየተከራከሩ ያሉ። ግን አብዛኛው የእግር ኳስ ቤተሰብና ዩናይትድን የሚወድ የዩናይትድን ውድቀት የማይፈልግ ግለሰብ ካልሆነ በስተቀር ብሩኖ ፈርናንዴዝ በዚህ ሰዓት ከዩናይትድ እንዲወጣ የሚመኝ እግር ኳስ ቤተሰብ ያለ አይመስለኝም፣ በተለይ ዩናይትድ ደጋፊ ነው። ስለዚህ አሞሪም ለክለቡ ቁልፍ ሰዎች በግልጽ ይሄን ጉዳይ አስቀምጠዋል። ግን አሞሪም ምንም ማድረግ አይችሉም። የክለቡ ሰዎች ደግሞ ተጫዋቹን የሚሸጡት ከሆነ ከሪያል ማድሪድ የቀረበላቸው እጅግ የሚያጓጓ ተብሎ የተነገረው 90 ሚሊዮን ፓውንድ ሂሳብ አማሏቸው የሚለቁት ከሆነ ያላቸው አማራጭ እሱን ለመተካት ገበያ መውጣትና ሌሎች ተጫዋቾችን ማስፈረም ብቻ ነው። ሌላ ምንም ማድረግ አይችሉም። የቀድሞ ዩናይትድ ተጫዋች ታዲያ በብሩኖ ፈርናንዴዝ ዙሪያ እንደዚህ ሲል ተናገረ። ሚካኤል ሲልቬስተር ነበር እንደዚህ ያለው። የቀድሞ ዩናይትድ ፈረንሳዊ የሴንተር ባክ ተጫዋች እንደሆነ ሁላችንም የምናስታውሰው ነው እና ምናልባት የግሌዘር ቤተሰቦችና አዲሱ ባለቤት ክለቡ ካለበት ችግር አንጻር ይህን የአማካይ ስፍራ ተጫዋች ሊሸጠው ይችላል ሲል ነው እሱ
የግል ሀሳቡን የተናገረው እንደዚህ ነው ያለው። ክለቡ ያለበትን የፋይናንስ ሁኔታ ካያችሁ ከሽያጭ የሚተርፍ ተጫዋች ያለ አይመስለኝም። ይሄ ተጫዋች ፍጹም የማይነካ የማይሸጥ ነው የምትሉት ያለ አይመስለኝም ነው የሚለው። ጥቂት ተጫዋቾችን ሸጠው ገንዘብ ማግኘት ምናልባት ካለባቸው ሊያደርጉት ይችላሉ ብሏል። ፈርናንዴስ ምንም እንኳን በዚህ የውድድር ዘመን ብቸኛ የቡድኑ ኮከብ ቢሆንም ዩናይትድ ለሽያጩ በሩን ይከፍታል ብዬ አስባለሁ ሲል ከተናገረ በኋላ ጉዳዩ የፋይናንስ ሁኔታ ነው፣ ትልቅ ዋጋ ማግኘት ከቻሉ ለመልቀቅ ይገደዳሉ ሲል የቀድሞ የማንቸስተር ዩናይትድ ተከላካይ በዚህ መልኩ ነው አስተያየቱን የሰጠው ማለት ነው። ሲልቬስተር የቀድሞ የማንቸስተር ዩናይትድ አሰልጣኝ የሆኑት ሬኔ ሜውሊስተን በበኩላቸው ስለ ፈርናንዴዝ በተቃራኒው ነው አስተያየት የሰጡት። እሱ ፍጹም በዩናይትድ ቤት መሸጥ የለበትም ሲሉ የክለቡን አመራሮች ይሄን ሀሳባቸው እርግፍ አድርገው እንዲተዉ አስተያየታቸውን በዚህ መልኩ ነው የሰጡት። ወሬውን ሰምቻለሁ ብለዋል። ቢያንስ ሪያል ማድሪድ ሊፈልገው እንደሚችል ግን በጣም ግልጽ ነው፣ ይሄን እረዳለሁ ብለዋል። ይህ ማየት የምችለው እንደነሱን ምናልባት ለመሸጥ ፈርናንዴዝን ሊገደዱ የሚችሉበት ትልቁ ምክንያት ዩናይትዶች ሊቀርብላቸው ከሚችለው ገንዘብ አንጻር ነው። ማድሪዶችም ምናልባት ፈርናንዴዝን እጅግ አጥብቀው የሚፈልጉበት ምክንያት ደግሞ በሉካ ሞድሪች እድሜ መጨመር ምክንያት ነው ሲሉ ከተናገሩ በኋላ በዚያ ቡድን ውስጥ ብሩኖ ተተኪ ለማድረግ መፈለጋቸው ምንም አያስደንቅም። ማድሪዶች ተፈጥሯዊ ወደ ተተኪ ነው እየፈለጉ ያሉት ካሉ በኋላ ብሩኖ ለማንቸስተር ዩናይትድ ቁርጠኛ እንደሆነ አውቃለሁ። ለክለቡ ታማኝ ነው፣ ግን እሱን ማጣት ለዩናይትድ እጅግ በጣም ከባድ ነው። ቡድኑን ብዙ አቅም እንዳይኖረው ያደርጋል። ቡድኑን አቅም ያሳጠዋል። ያለ ብሩኖ ማንቸስተር ዩናይትድ ምን እንደሚሆን ማሰብ በራሱ አልችልም ሲሉ ከተናገሩ በኋላ ብሩኖን ሳይለቅ ይበልጥ በሁሉም አካባቢዎች ላይ መጠናከር፣ ሌሎች ተጫዋቾችን ማስፈረም አለበት ሲሉ ነው እንግዲህ ሜያሊስተን የቀድሞ ዩናይትድ አሰልጣኝ በዚህ መልኩ አስተያየታቸውን ስለ ብሩኖ የሰጡት ማለት ነው። ለማንኛውም ግን አሞሪም በዚህ ተጫዋች ዙሪያ ያሏቸው አቋም እጅግ ግልጽ ነው ብያችኋለሁ። ተጫዋቹን ለማሳረፍ ራሱ አስበው እንደማያውቁ አሞሪም በቅርቡ በሰጡት አስተያየት መናገራቸውን እናስታውሳለን። ብሩኖ ለዩናይትድ ካለው ጠቀሜታ እና ወሳኝ ተጫዋች ከመሆኑ አንጻር አንዳንዶች እያሳረፉ እንደው ቢጠቀሙት የሚል አስተያየት ይሰጣሉ። ይህን ተከትሎ ብሩኖ በጣም ስፔሻል የሆነ ተጫዋች ነው ብለዋል። አሞሪም ሁልጊዜም ቢሆን ለጨዋታዎች ዝግጁ ነው። ሪከቨር የሚያደርግበት መንገድ በተለይ በጣም ያስደንቀኛል። ከሌሎች ተጫዋቾች የተለየ ነው። ፈጥኖ ነው ከጨዋታ ጨዋታ ሪከቨር የሚያደርገው። ብሩኖ በልምምድ ላይ የሚሆን ባሰለፍኩት ጨዋታዎች ላይ በሙሉ አደጋን በተቃራኒ ቡድን ተጫዋቾች ላይ ሲፈጥር እመለከተዋለሁ። ሁል ጊዜም ቢሆን እሱ ተመሳሳይ ነው። ብሩኖ ፈርናንዴዝ በሜዳ ላይ ጤነኛ እስከሆነ ድረስ ሁሌም ቢሆን ይቆያል በሚል ነው ይሄ ተጫዋች በፍጹም ስለማሳረፍ የሚባል ነገር አሞሪም እንደማያስቡ በአስተያየታቸው ላይ የገለጹት። 8 ጎል አስቆጥሯል። አድማጮች በዚህ ሲዝን 9 አሲስት አድርጓል። ብቸኛው ተጫዋች ነው 60 ያህል እድሎችን በመፍጠር እና 60 ያህል ከዛ በላይ ታክሎችን በመውረድ 150 ያህል እንዲሁ ኳሶችን ሪከቨር በማድረግ ማለት ነው እና በጣም ብዙ የሆኑ መልቲፕል ፍሪንኪኮችን በማስቆጠርም ይሄ ተጫዋች ይታወቃል። በዩናይትድ ብቻ አይደለም። በነገራችሁ ላይ በዚህ ሲዝን አውሮፓ ውስጥ ካሉ የአታኪንግ ባህሪ ካላቸው አማካይ ስፍራዎች በጣም አስገራሚ የሆኑ ስታቶችን እያስመዘገበ ያለ ድንቅ ፖርቹጋላዊ አማካይ ስፍራ ተጫዋች ነው። በዚህ ሲዝን ምንም እንኳን ዩናይትድ 13ኛ ደረጃ ላይ ቢገኝም ብሩኖ ፈርናንዴዝ ግን በፕሪሚየር ሊጉ ምርጥ በቲም ውስጥ ለመካተት መንገድ ላይ ያለ ተጫዋች መሆኑን ነው የምንረዳው። ዩናይትዶች ይህን ተጫዋች ጠብቆ ለማቆየት ቀጣይ ክረምት ትልቅ ፈተና ከማድሪድ ይጠብቃቸዋል ተብሎ ነው የሚታሰበው። የቀድሞ የማንቸስተር ዩናይትድ ተጫዋች የሜሰን ግሪንውድ እና የማርሴ መለያየት አሁን እርግጥ እየሆነ የመጣ ይመስላል። በእርግጥ ተጫዋቹ ብቻ አይደለም ከማርሴው አለቃ ጋር ግጭት ውስጥ የገባውና ክለቡን ሊለቅ ይችላል ተብሎ እየተነገረ ያለው አሰልጣኙ ራሱ ዲዘርቢ ከማርሴ ጋር የሚቀጥሉ አይመስልም። እሱን በኋላ እነግራችኋለሁ። ግን አሁን ግሪንውድ በማርሴ እንደሚሸጥ እየተረጋገጠ መምጣቱን ተከትሎ ዩናይትድን ዞሮ ዞሮ እጅግ ተጠቃሚ ሊያደርገው ተቃርቧል። ዘንድሮ ምናልባት የዩናይትድ አመራሮች ክለቡ ከሚበጅትላቸው ለአሰልጣኙ የዝውውር ገንዘብ ይልቅ በውሰት ከተሰጡ ተጫዋቾች እንደዚሁም ቀድሞ የክለቡ ንብረት ከነበሩ እና ኮንትራቱ ላይ ባካተቷቸው አንዳንድ ጉዳዮች ምክንያት መልሶ
ከሽያጩ የማግኘት መብት ማለት ነው ተጠቃሚ የሚሆኑበት እና አሞሪም ከነኚህ ተጫዋቾች ብዙ ገንዘብ ሊያገኙ የሚችሉበት እድል ቀጣይ ክረምት ላይ ሰፊ ነው። የነ ራሽፎርድ ጉዳይ አለ እንደምታስታውሱት። ከዛ ውጪ ደግሞ የጄደን ሳንቾ ጉዳይ አለ። በጣም አጠራጣሪ ነው ግን የሳንቾ መሸጥ ጉዳይ አድማጮች፣ በተለይ ትላንትም እጅግ ደካማ የሆነ አቋም ነው ተጫዋቹ ያሳየው በቼልሲ ጨዋታ ላይ ማለት ነው። ቼልሲዎች በቋሚነት የሚያስፈርሙት አይመስልም። ደጋፊዎችም እምነት አጥተውበታል። የቼልሲ ቦርድ አባላትም በተጫዋቹ ቋሚ ዝውውር ላይ ተስፋ እንደቆረጡ ነው የተገለጸው። ዞሮ ዞሮ ግን በ5 ሚሊዮን ፓውንድ መክፈላቸው ለዩናይትድ እርግጥ ይሆናል። አንቶኒ በበኩሉ በጣም ጥሩ እየሰራ ነው። ዩናይትዶች እስከ 40 ሚሊዮን ፓውንድ ነው ከዚህ ተጫዋች ሽያጭ ማግኘት እንደሚችሉ እያመኑ ያሉት እና ምናልባት የግሪንውድ ጉዳይ ከተጨመረ ደግሞ እና ማርሴን የሚለቅ ከሆነ በጣም ጥሩ የሆነ ገንዘብ ምናልባት ወደ 100 ሚሊዮን ፓውንድ የሚጠጋ የዩናይትድ ሰዎች ከነኚህ ሶስት ተጫዋቾች ብቻ የሚያገኙበት እድል አለ ማለት ነው። እና ግሪንውድ አሁን በጣም ጥሩ የሆነ ጅማሮን አድርጎ በሊጓኑ ክለብ ብዙ ጎሎችን እያስቆጠረ አሲስት እያደረገላቸው በጣም በፍጥነት ነበር ከቲሙ ጋር የተዋሃደው። ዲዘርቢ ተጫዋቹን ቀየሩት እስኪባል እስኪሞካሾ ድረስ ማለት ነው። አሁን ግን ከተጫዋቹ ጋር አለመግባባትና በጣም ግልጽ የሆነ ግጭት ውስጥ እንደገቡ ተነግሯል። ከግሪንውድ ጋር ብቻ አይደለም በነገራቸው ላይ ከመላው የማርሴ ተጫዋቾች ጋር ማለት ይቻላል። ዲዘርቢ ጥሩ የሆነ ተርም ላይ አይደሉም። 50 እስከ 60 ሚሊዮን ዩሮ ሂሳብ ነው እዚህ ተጫዋች ጀርባ ላይ የተተመነው። በርካታ ትላልቅ ክለቦች ይፈልጉታል። ከስፔን እንደዚሁም ከባየር ሙኒክ ራሱ ሳይቀር ከጀርመን ይፈልገዋል። እዛው ፒኤስጂም ፈላጊ ነው ተብሏል። ከፈረንሳይ ሊግ ገበያ ላይ የሚያቀርቡት ከሆነ ተጫዋቹ የሚያስፈርመው ክለብ የሚያጣ አይመስልም። ዩናይትድም የሚፈልገውን ከተጫዋቹ ሽያጭ 50 በመቶ ገንዘብ የሚቀርበት አይመስልም። እስካሁን ለዚህ ክለብ ተጫዋቹ ባደረጋቸው ጨዋታዎች ወደ 27 ያህል ጨዋታዎችን ያደረገው 15 ያህል ጎሎችን አስቆጥሮላቸዋል። በዛ ላይ 3 ያህል አሲስት አለው። በድምሩ ወደ 18 ጎልና አሲስት ላይ ተሳትፎ አድርጓል። ይሄ ቀላል አይደለም። ለማርሴይ ውጤታማነት እዚህ ደረጃ መድረስ ትልቁን አስተዋጽኦ የወጣ ተጫዋች ነው። ግን በባለፉት ጥቂት ጨዋታዎች ላይ ዲዘርቢ ቤንች እያደረጉት ነው። ለምንድን ነው ቤንች ያደረጋችሁት ተብሎ በጋዜጠኞችም እንደዚሁ ጥያቄ ቀርቦላቸው ነበረ። እንደዚህ ሲሉ ነው የመለሱት። በጣም ታፍ የሆነ ታይም ላይ ነው አሁን የሚገኘው ብለዋል። ምናልባት አዲስ ልጅ አግኝቷል። ይሄን እቺ አዲስ የወለዳትን ሴት ልጅ ጋር ቢዚ የሆነ ይመስለኛል። በዛ ላይ ደግሞ እንደዚህ በጣም ጫና በበዛበት የማርሴ ቡድን ውስጥ የቡድኑ ቁልፍ ተጫዋች ሆኖ የመጫወትን ጫና እንደዚሁ የተቋቋመው አይመስለኝም ሲሉ ነው ዲዘርቬ የተናገሩት። በተለይ ፊዚካሊ ተጫዋቹ ሬዲ የሆነ አይመስለኝም። ተጫዋቹ ራሱን በደንብ እየገፋ አይደለም። ያለውን ብቃት ከጫፍ እስከ ጫፍ አውጥቶ ለመጠቀም 100% ያሉትን ኳሊቲዎች ለመጠቀም ተጫዋቹ ትሬኒንግ ላይ እያሳየኝ የሚገኘው እንቅስቃሴ ይህን ያህል አላረካኝም። ስለዚህ ከሱ ብዙ እጠብቃለሁ። ፊዚካል ኮንዲሽኑም ተጫዋቹ እንዲያስተካክል እፈልጋለሁ። በዚህ ምክንያት ነው ተጫዋቹን እየተጠቀምኩት ያለው ነው ቤንች ያደረግኩት በሚል ነው እንግዲህ ምላሽ የሰጡት። ሌሎች እንደሚሉት ከሆነ ግን ከተጫዋቹ የመጣ ልምምድ ያለመስራት እንደዚሁ ፍላጎት አይደለም። አሰልጣኙ በግል ከተጫዋቹ ጋር የገቡበት ግጭት አለ፣ ግን በይፋ ያልገለጹት ብለው ይዘረዝራሉ ማለት ነው። እንደውም ከሬሚስ ጋር ሲጫወቱ 3-1 ተሸንፈው ነበር አድማጮች። ከዚህ ጨዋታ በኋላ በነጋታው ዲዘርቢ እንደዚህ ሲሉ ተናገሩ ለማርሴ ተጫዋቾች ማለት ነው። በነጋታው ከዛ ጨዋታ በኋላ ሰኞ ልምምድ ላይ እኔ አላሰራችሁም ሲሉ መልእክት አስተላለፉ ለማርሴ ተጫዋቾች። የማርሴ ተጫዋቾች በበኩላቸው ደግሞ በዚህ አስተያየታቸውና በዚህ ትዕዛዛቸው ቅሬታ ገባቸውና እኛም እንግዲህ ያላንተ አንሰለጥንም፣ ልምምድ አንሰላም ሲሉ ለዲዘርቢ መለሱለት ብሏል። እንግዲህ የሚታመነው የፈረንሳዩ ጋዜጣ ሌኪፕ ነው ይሄን ያለው። ይሄ የሚያሳየው የዲዘርቢና የግሪንውድ ግጭት ይሄ ቡድናዊ ግጭት ነው። አንድ በቡድን ተጫዋቾች ከአሰልጣኞች ጋር የሚያደርጉት ግጭት ነው በሚል ምናልባት ተችተውታል። ሜሰን ግሪንውድን ቤንች ማድረጋቸው፣ ግጭት ውስጥ መግባታቸው ለቡድኑ በጣም ጠቃሚ የሆኑ ተጫዋቾችን ከዲዘርቢ ጋር አለመግባባት ውስጥ መሆናቸው ሌሎች ተጫዋቾችም እንዲያምፁባቸው ያደረገ ይመስላል። ለማንኛውም በዚህም ሆነ በዛ ዩናይትድ በቀጣይ ክረምት ላይ ከዚህ ተጫዋች ዳጎስ ያለ ገንዘብ ሊያገኝ እንደሚችል ነው ሪፖርቶች እየጠቆመ የሚገኙ።
ዜናዎቻችን ቀጥለዋል አድማጮች። አሁን ደግሞ የኮቢ ሜኖን አዲስ ኮንትራት መረጃ ልንገራችሁ። ሜኖ ከዩናይትድ ጋር አይለያይም ይቆያል የሚሉ መረጃዎች ደግሞ አሁን መውጣት ጀምረዋል። በነገራችሁ ላይ በጣም የሚጣረስ መረጃ ነው። በዚህ ተጫዋች አዲስ ኮንትራት ፊርማ ዙሪያ እየወጣ ያለው ከዚህ በፊት ነግሬያቸዋለሁ አድማጮች። ተጫዋቹ አሁን አዲስ ኮንትራት ይፈርማል የሚታመኑ የዜና ምንጮች ነው የሚሉት። በእርግጥ ይሄን ስለዚህ እነሱን ማመን ይኖርብናል። ከተጫዋቹ የመጣ አይደለም። ከዩናይትድ እጅግ በጣም የተጋነነ የደሞዝ ጥያቄ መጠየቅ በተጫዋቹ በኩል እየተደረገ ያለ ፑሽ እያደረጉት ያሉት ነገር ሳይሆን ተጫዋቹ በግሉ ሌሎች በሱ ዙሪያ ያሉ ሰዎች ነው ይሄን ችግር እየፈጠሩ ያሉት ነገሮችን እያወሳሰቡ ያሉት የሚል መረጃ ይዞ ወጥቷል። በተለይ ዘ አትሌቲክ ጋዜጣ ውስጥ የሚሰሩ ሰዎች ነው ይሄን ያሉት። እና አንዴ ደግሞ ኮቢ ማይኖ ሊለቅ ነው ዩናይትድን ለመልቀቅ ወስኗል ቀጣይ ክረምት ላይ የሚሉ መረጃዎችም እንዲሁ ይወጣሉ። በሌላ ጊዜ ደግሞ የዩናይትድ አመራሮች ከሚሸጧቸው ምናልባት አንድ ትልቅ ስም ያለው ተጫዋች መሸጣቸው አይቀርም የሚልም ግምት ነው። ክለቡ ካለበት የፋይናንስ ችግር አንጻር በተለይ ሆም ግሮን የሚባሉ ከአካዳሚ ያደጉ ተጫዋቾች ሁለት አሉ እንግዲህ በጣም ጥሩ ገንዘብ ሊያወጡላቸው የሚችሉ ሜኑ አንዱ ነው። ሁለተኛው ደግሞ እንግዲህ ጋርናቾ ነው። እንደምታውቁት ከሁለቱ አንዱን ሊሸጡ የሚችሉበት እድል አለ። ሁለቱንም ገበያ ላይ ቢያወጧቸው ደግሞ ገዢ አያወጡም። ይሄን በእርግጠኝነት መናገር እንችላለን አድማጮች። ሪያል ማድሪድ እና ኢንተር ሚላን በተለይ ኮቢ ሜኖ ፈላጊ እንደሆኑ የተነገረላቸው ናቸው። ማድሪዶች በጣም ብልጣ ብልጥ እየሆኑ ነው። በነገራችሁ ላይ በጣም መጠንቀቅ አለባቸው ዩናይትዶች። ብዙ ክለቦችም እንዲሁ ቅሬታቸውን እየገለጹ ነው ያሉት። አሁን ማድሪዶች እየሄዱ ያሉበት አካሄድ ምንድን ነው? ተጫዋችን እጅግ አጥብቀው የሚፈልጉ ከሆነ እና ያ ተጫዋች ኮንትራቱ 1 ዓመት ወይ 2 ዓመት የሚቀረው ከሆነ በውስጥ ያሳምናሉ። እንግዲህ የትኛውም ተጫዋች ወደ ማድሪድ ለመሄድ አያመነታም። ይሄን ታውቃላችሁ። በቃ የአንድ ተጫዋች የተፈጥሮ ሕግ ነው የሚመስለው። ማድሪድ ጥያቄ ካቀረበ የማድሪድ ጥያቄ የትኛውም ክለብ ውስጥ ይጫወቱ ለክለባቸው የትኛውም ፍቅር ይኖራቸው፣ ግን የማድሪድን ጥያቄ እምቢ ማለት ተጫዋቾችን እየከበዳቸው ነው ያለው። አሁን ትሬንት አሌክሳንደር አርኖልድ ያደረገውን ነገር ተመልከቱ። አርኖልድ በጣም ለሊቨርፑል እንግዲህ እኔ በግሌ ሊቨርፑልን እንደከዳ ነው እኔ የምቆጥረው። መክዳት ማለቴ ምንድን ነው? ተጫዋቹ ኮንትራቱን ባይፈርም እንኳን ማለት ነው ለሊቨርፑል ባይፈርም እንኳን በውስጥ የራሱን የሆነ ይሄ ጄንትልሜንስ አግሪመንት የሚሉትን ስምምነት ፈጽሞ የተወሰነች ነገር ትንሽም 20 ትሁን 30 ሚሊዮን ፓውንድ ለሊቨርፑል ማስገኘት መቻል ነበረበት። ክለቡ አሳድጎት ለዚህ ያበቃው ሊቨርፑል ነው አርኖልድን። ነገር ግን ያለ ቤሳቤስቲ ሊቨርፑል ምንም አይነት ገንዘብ ሳያገኝ ተጫዋቹን ለመልቀቅ አሁን ሊገደድ ነው ማለት ነው። ይሄ የሆነበት ምክንያት ደግሞ በአርኖልድ ምክንያት ነው ማለት ነው። ጣሊያም ደግሞ ይሄን ሁሌ ማሰብ እኛ አንችልም ከተጫዋቹ ጥፋት ነው ብለን ከዚህ በፊት ምናልባት ማድሪድ ጠንከር ያለ ጥያቄ ለሊቨርፑል አቅርበው ሊሆን ይችላል። እሱን አናቅም። ግን ዞሮ ዞሮ አሁን ተጎጂ የሚሆነው አርኖልድ ሳይሆን አርኖልድ በጣም ይጠቀማል። ፍሪ ኤጀንት ሆኖ ነው የሚሄደው። ጥሩ ገንዘብ ያገኛል። የፊርማ ክፍያ ሊያገኝ ሁሉ ይችላል። ግን ያሳደገውን ክለብ ደግሞ ያለ ቤሳቤስቲ እሱን የሚያህል ትልቅ ኳሊቲ ያለው ተጫዋች መልቀቁ ለሊቨርፑል ትልቅ ኪሳራ ነው። የማይኑም ጉዳይ በዩናይትድ ቤት እንደዚህ እንዳይሆን ነው እኔ የምፈረው። ምክንያቱም ማድሪድ ከጠየቀ የትኛውም ተጫዋች እምቢ ሊል ፈጽሞ አይችልም። ማድሪዶች የማይኑ ፈላጊ ሆነው መጥተዋል መባሉን ደግሞ ሰምተናል ማለት ነው። ግን ዞሮ ዞሮ አሁን ኮቢ ሜኖ የዩናይትድን አዲስ ኮንትራት እንደሚፈርም እርግጠኛ ነን የሚሉ ጋዜጦች ትላንት መረጃቸውን ይዘው ወጥተዋል። ነገሩ የሚሆን ካልሆነ እና ዩናይትዶች ለመሸጥ የሚገደዱ ከሆነ ግን 70 ሚሊዮን ፓውንድ ሂሳብ ነው ከተጫዋቹ ዝውውር የሚፈልጉት ተብሏል። እስከ 2027 ኮንትራት አለው። ደግነቱ በዩናይትድ ቤት ለአንድ ተጨማሪ ዓመት ደግሞ ይህንን ኮንትራት ዩናይትዶች ማራዘም ይችላሉ። ይሄ ተመስገን የሚያስብል ነው። ዩናይትዶች ፕላስ ዋን ኦፕሽን ይጨምራሉ። ብዙ ጊዜ ይሄ ፕላስ ዋን ኦፕሽን ክለቡን ኮንትራት እንዲሰጠው አማራጭ የሚሆነው እንጂ የሚያስገድደው አይደለም ማለት ነው። ስለዚህ እስከ 28 ድረስ ሁሉ ሊያረዝሙ የሚችሉበት እድል ሰፊ ነው ማለት ነው። የማድሪድ ጉዳይ አያሰጋቸውም። ግን ተጫዋቹ 180 ሺህ ፓውንድ በሳምንት መጠየቁ ለዩናይትድ ሰዎች እየተዋጠ አይደለም። ሊሰጡት የሚፈልጉት ቢያንስ 100 ሺህ ፓውንድ ነው በሳምንት እዛው 100 ሺህ አካባቢ ዩናይትዶች ሊሰጡት ፈቃደኛ ናቸው። 90 ነበር የተባለው አሁን አሻሽለውለታል። ምናልባት ኮምፕሮማይስ ውስጥ ገብተው ይህንን ተጫዋች በክለቡ ሊያቆዩ የሚችሉበት እድል እንዳለ ነው ሪፖርቶች የሚጠቁሙት። በአንድ በኩል ደግሞ ሩበን አሞሪም ተባለ ሰሞኑን እየተወራ ያለ መረጃ ይሄ ተጫዋች ያለው የሚጫወትበት ያጫወት ሲስተም ለአጫወቴ ለምከተለው ፎርሜሽን የሚሆን ተጫዋች ነው ብለው
አሞሪም አያምኑም ተጫዋቹን የሚል ምላሽ ነው እንግዲህ እየተሰጠ ያለው ዜናዎች እየጠቆሙ ያሉት ማለት ነው። እንግዲህ የክለቡ አመራሮች ስለ ሜኖ ያላቸው አስተሳሰብ ለየት ያለ ነው። ሩበን አሞሪም ያላቸው ደግሞ ለየት ያለ ነው ማለት ነው። እንግዲህ የአሞሪም ፍላጎት የተለየ ነው። የክለቡ አመራር ደግሞ የሚያስበው ሁሉንም ነገር ከፋይናንስ ጉዳይ ነው። ስለዚህ የኮቢ ሜኖ ዩናይትድ አዲስ ኮንትራት ጉዳይ ምን ይሆናል የሚለውን እንግዲህ በቀጣዮቹ ቀናት አብረን የምናይ ነው የሚሆነው። አድማጮች ዜናዎቻችን ቀጥለዋል። በአድማጮች አሁን ደግሞ የኤሪክሰንን ጉዳይ ብንመልከት ኤሪክሰን ዩናይትድን እንደሚለቅ 100% እርግጥ ነው ብሎናል። ፋብሪሶ ሮማኖ ሲዝኑ እስኪያልቅ ድረስ ብቻ ነው የሚጠበቀው እና ኮንትራቱ አልቋል። ስለዚህ ዩናይትዶች ያቀረቡለት ምንም አይነት ጥያቄም የለም፣ ንግግርም የለም። ተጫዋቹ ዩናይትድን እንደሚለቅ አሁን እርግጠኛ ሆኖ ነው ሌሎች ክለቦችን እያፈላለገ የሚገኘው። የቀድሞ ክለቡ አያክስ ሁሉ ሊያስፈርመው እንደሚፈልግ ሰሞኑን መነገሩን እንደዚሁ እናስታውሳለን። መቶኛ ያህል ጨዋታውን ነው በዩናይትድ ያደረገው። በነገራችሁ ላይ ከፎረስት ጨዋታ በኋላ ኤሪክሰን በዩናይትድ ቤት በጣም ተጽዕኖ የፈጠረ ብዙ ልምዱን ያካፈለ ለዩናይትድ ታዳጊዎች በተለይ ልምዱን ያካፈለ ብዙ ኤክስፔሪንስ ያለው ተጫዋች ነው። ዩናይትድ ታዳጊዎች ብዙ እንደተጠቀሙ ይታመናል። 100 ያህል ጨዋታዎችን ያደረገው ተጫዋቹ በፍሪ ኤጀንትነት ተገኝቶ ነው። ፍሪ ትራንስፈር ነው። ለዩናይትድ ምንም ያህል ገንዘብ ለዚህ ተጫዋች ዝውውር አላወጣም። ከዛ ይልቅ ግን ትልቅ ደሞዝ ሰጥተውታል። እንደምታውቁት ከዩናይትድ ትልልቅ ተከፋዮች መካከል አንዱ ኤሪክሰን ሆኗል። ፍሪ ኤጀንት ሆኖ ስለመጣ ማለት ነው። እና መቶኛ ጨዋታውን ተጫዋቹ ሲያደርግ 7 ጎሎችን አስቆጥሮ እንደዚሁም 17 ያህል አሲስት አድርጎ 2 ያህል ዋንጫዎችን ከዩናይትድ ጋር ማንሳት ችሏል። በዩናይትድ ቤት ለታዳጊዎች ያለው ኢንፍሉዌንስ ተጽዕኖ ተጫዋቹ በጣም ወሳኝ ነገር ነበረ። በተለይ በመጀመሪያው ሲዝን ላይ ለዩናይትድ ጥሩ ነገር ሲያደርግ ተመልክተናል ኤሪክሰን። ከዛ በኋላ ግን እየቆየ ተጫዋቹ ትንሽ ሚናው እየቀነሰ የመሰለፍ ዕድሉም እየተመናመነ መጣ። ግን ዞሮ ዞሮ ተጫዋቹ ያለው ቪዥን፣ ክሬቲቪቲው እና ኤክስፔሪንሱ እንደ ኮቢ ሜኖ ለመሳሰሉ ለዩናይትድ ታዳጊ ተጫዋቾች እየጠቀመ ያስተማረ ነው ብሎ ማሰብ ይቻላል። ክቡራን አድማጮች እንደ ቲም ቶክ ዘገባ ከሆነ ዩናይትዶች ክርስቲያን ኤሪክሰንን በአደም ዋርተን ከክሪስታል ፓላስ ለመተካት እንደዚሁ ሀሳብ አላቸው እና የክሪስታል ፓላሱን አማካይ እየተከታተሉት ነው። ይህን ተጫዋች ለማስፈረምም ከሲቲ ጋር ፉክክር ያደርጋሉ የሚል ዘገባ ይዘው ወጥተዋል። ትላንት አትሌቲክ የተባለው ጋዜጣም ዩናይትዶች ቀጣይ ክረምት ላይ አንድ የአማካይ ስፍራ ተጫዋች ለማስፈረም ወደ ገበያ ይወጣሉ እርግጥ ነው ብለው አትሌቲኮች መዘገባቸውም እንደዚሁ ይታወሳል። የኤሪክሰንን ጉዳይ ካነሳን ደግሞ አሁን አድማጮች ወደ ልዩ ልዩ አጫጭር የዝውውር ዜናዎቻችን እንለፍ። ከዩናይትድ ጋር በተያያዘ ትላንት መረጃ ካደረስናቸው ከመጨረሻው ሰዓት ጀምሮ የወጡ ዜናዎችን ስናይ አንዱ የኢኪቴኬ ጉዳይ ነው። ተጫዋቹ ለዩናይትድ የሚሆን አይነት የዝውውር ፓኬጅ ያለው ተጫዋች ነው ተብሎ ተገልጿል። በፍራንክፈርት ምክንያት ፍራንክፈርቶች አንዳንዴ ክለቦች ምን ይላሉ መሰላችሁ? ተጫዋችን ለመሸጥ ወደ ገበያ ሲያወጡ በጣም ብዙ ከፍተኛ ገንዘብ ይጠይቁና ግን ችግር የለውም ገንዘቡን የምትከፍሉን በፓኬጅ ነው ብለው እንደዚሁ ፍቃድ ይሰጣሉ። ግን ይጨምሩታል። የፓኬጁን ፋንታ እንዲሁ ማካካሻ ገንዘብ ያደርጋሉ። የተጫዋቹ የዝውውር ገንዘብ ከፍ ይላል። አንዳንድ ክለቦች ደግሞ አንፈልግም፣ በቀጥታ ሙሉ ገንዘብ ስጡን፣ ሙሉ ሂሳቡን አሁን ነው የምንፈልገውም ሊሉ ይችላሉ። ያው እንደ ክለቦቹ ስምምነትና እንደ ክለቦቹ የፋይናንስ አቅም ነው የሚወሰነው። ፍራንክፈርቶች አሁን በኢኪቴኬ ዝውውር ላይ ለዩናይትድ የሚመች አይነት ፓኬጅ አዘጋጅተዋል። ዩናይትዶች እየቆራረጡ በ4 ዓመት የሚሆን ሌሎች ትልልቅ ዝውውሮችን ሲፈጽሙ እንዳደረጉት አይነት የፓኬጅ የዝውውር የመሸጥ እቅድ መንደፋቸው ለዩናይትድ ጠቃሚ ሆኖ ተገኝቷል እና የዚህ ተጫዋች የዩናይትድ ዝውውር እውን እንዲሆን ምናልባት ይሄ ይረዳል ብለው ጋዜጦች አውርተዋል። 80 ሚሊዮን ዩሮ ነው ከዚህ ተጫዋች ሽያጭ ይፈልጋሉ ተብሎ የተነገረው። የሆነበት ምክንያት እንደዚህ ገንዘቡ የተሰቀለው ከፒኤስጂ ልጁን ሲያስፈርሙት ምናልባት ወደፊት ስትሸጡት ከተጫዋቹ ሽያጭ አይ ቲንክ ወደ 20% መሰለኝ ልክ ዩናይትዶች በግሪንውድ ሽያጭ ላይ እንዳደረጉት ይህን ያህል ገንዘብ ለኛ ትከፍላላችሁ የሚል አስገዳጅ የሆነ አንቀጽ ስላስገቡባቸው ነው ፍራንክፈርቶች የተጫዋቹን የመሸጫ ገንዘብ ከፍ ያደረጉት ተብሎ ተነግሯል። ዩናይትዶች
ብዙ የአጥቂ መስመር ተጫዋቾችን ይዘዋል። በኋላ ላይ እነግራችኋለሁ በየቦታው ላይ እነማን እስካሁን ድረስ በዝውውር እንደተነሱ ማለት ነው ወደ ዩናይትድ ይመጣሉ ተብሎ። ስለዚህ በመጨረሻ ከአጥቂ መስመር ኢላማዎቻቸው ከያዟቸው በርካታ ተጫዋቾች አሁን ወደ 3 ጠበዋል ተብሏል ሊስቱ። ከሶስቱ ተጫዋቾች መካከል ደግሞ ይሄ ኢኪቴኬ አንዱ ነው ተብሏል። እንግዲህ ኦስሜንም እንደሚሆን እርግጥ ነው አድማጮች። ጊዮኬሬዝ የቀነሰ ይመስለኛል ከዚህ ሊስት ውስጥ ይወጣል እርግጠኛ ነኝ። ዴላፕን በዩናይትድ የተያዘ ሌላው ለዩናይትድ የሚያመች ከፋይናንስ አንፃር የሚያመች ተጫዋች እንደሆነ ነው እየተዘገበ የሚገኘው ማለት ነው። በኢኪቴኬ ጉዳይ ግን ሌላው ለዩናይትድ ጥሩ አድቫንቴጅ የሚሰጣቸው ከዚህ በፊትም ብያቸዋለሁ የዩናይትድ ደጋፊ መሆኑ እና ጋዜጦች በሙሉ ይሄ ተጫዋች ወደ ኦልትራፎርድ መጥቶ ለመጫወት ልክ ሆይላንድ ወደ ዩናይትድ ሲመጣ ያሳየውን ፍላጎት ማለት ነው። ብዙ ክለቦች ፈልገውት ነው አይደል ዩናይትድን መርጦ የመጣው ተጫዋቹ ለዩናይትድ ፍቅር ስላለው የክርስቲያኖ አድናቂ ሆኖ ዩናይትድን ሲደግፍ ስላደገ ኢኪቴኬም ጋር ያለው ስሜት ተመሳሳይ ነው። ዩናይትድን በዚህ መልኩ ሊረዳው ይችላል ተብሎ ተነግሯል። እሱን እንግዲህ አብረን እናያለን። ከዛ ውጭ ዘሰን ፉትቦል እንደዘገበው ከሆነ ደግሞ አንድ የአጥቂ መስመር ተጫዋች ወደ ዩናይትድ ሊመጣ ከጣሊያን ተፈልጓል ብሎ አዲስ ስም ነው ይዞልን የወጣው። ዘሰን በጣም ክሬዲብል ከምንላቸው የዝውውር የእንግሊዝ ስፖርት ጋዜጦች መካከል አንዱ አይደለም። ይህን ላሰምርላችሁ እፈልጋለሁ። ትራሽ የሆነ መረጃ የሚያወጡበት በርካታ ጊዜ አለ፣ ግን እንደ መረጃ ያህል ግዴታ መረጃ መናቅ ስለሌለበት መረጃውን ወደ እናንተ እናደርሳለን። የዩዲኒዜው የአጥቂ መስመር ተጫዋች ሎሬንዞ ሉካ ተብሎ ነው የሚጠራው። ዘሰን ጋዜጣ እንደውም ቶፕ ታርጌት አድርገውታል። ቀጣይ ሰመር ላይ ሊያስፈርሙት ብሏል። ዋጋው ግን ይሄን ያህል የተወደደ አይደለም፣ 22 ሚሊዮን ዩሮ ነው ያወጣሉ ሲል ጋዜጣው የዘገበው። 10 ያህል ጎሎችን ለሴሪያው ክለብ በዚህ ሲዝን ተጫዋቹ ማስቆጠሩንም ነው ጋዜጣው አክሎ የዘገበው። በተከላካይ መስመር ደግሞ እንደ ስፖርት ጋዜጣ ዘገባ ከሆነ የባየር ሊቨርኩሰኑን ተከላካይ ፒየሮ ሂንካፒዮ የተባለውን ተጫዋች ለማስፈረም ዩናይትዶች ፍላጎት አሳይተዋል። ከባየር ሊቨርኩሰን ይህን ልጅ ለማምጣት ዩናይትዶች አቅደዋል የሚል ዘገባ ይዘው ወጥቷል ማለት ነው። ስፖርት ጋዜጣ ተጫዋቹ የውል ማፍረሻ ሂሳብ አለው 42 ሚሊዮን ፓውንድ ተብሎ የተቀመጠ ነው። ዩናይትዶች 4 ቦታ ላይ ነው አዳዲስ ተጫዋች ማስፈረም የሚፈልጉት። ከነኛ መካከል ደግሞ አንዱ ሴንተር ባክ ቦታውን ማሻሻል እንደሆነ ከዚህ በፊት ነግረናችኋል ማለት ነው። ይህም ተጫዋች ከዩናይትድ ዝውውር ጋር ስሙ የተነሳ አዲስ ተከላካይ ሆኗል ማለት ነው። አድማጮች ስለ ዩናይትድ የዝውውር መረጃዎች አጠር ያሉትን እንዲህ ካደረስናችሁ ደግሞ ትናንት ሎሬ ዋይትዌል የተባለው እውቁ እና እጅግ ታማኙ ጋዜጠኛ ስለ ዩናይትድ ቀጣይ ክረምት የዝውውር እቅዶች አንዳንድ ነገሮችን እንደዚሁ አካፍሏል። ከተናገራቸው ነገሮች መካከል አንዱ ይሄ ነው። በዩናይትድ ቀጣይ ክረምት የዝውውር መስኮት ላይ እጅግ ቁልፍ ሚናን የሚጫወቱ 4 ሰዎች የሚከተሉት ናቸው ሲል ገልጾልናል። ኦማር ቤራዳ እንደዚሁም ዊሎክስ ብሏል። ዊሎክስን ከዚህ በፊት እንግሊዛዊ ያልሆኑም ሆነ ከእንግሊዛዊ የሆኑ እዛው እንግሊዝ የሚጫወቱ ተጫዋቾችን ለዩናይትድ እንዲፈርሙ ለማድረግ ምን ያህል ከፍ ያለ ጥረት እያደረጉ እንደሆነ ነግረናቸዋል። ከዛ ውጭ ደግሞ አሞሪም አሉ እና ክሪስቶፈር ቪቭል አሉ። እነኚህ 4 ሰዎች በቀጣይ ክረምት ላይ የዩናይትድ ዝውውሮችን የመጨረሻ ውሳኔ የሚሰጡ ናቸው ብሎ ነው እንግዲህ በምልመላ ልምዶ ያላቸው ብዙ ታዳጊዎችን በመመልመል የሚታወቁ ልምድ ያላቸው ሰዎች ግለሰቦች ከአሰልጣኝ አሞሪም ጋር በመሆን በክረምት የዝውውር መስኮት ላይ ልዩ የሆነ የዝውውር ጊዜ ለማሳለፍ ጠንክረው እንደሚሰሩና የመጨረሻ ውሳኔ እንደሚያሳልፉ እነኚህ 4 ሰዎች በዚህ መልኩ መረጃውን አውጥቷል ማለት ነው። ይሄ የነኚህ 4 ግለሰቦች ምልመላ ደግሞ ሱፐርቫይዝ ይደረጋል። ያው አሰራር አለው። የትኛውም ክለብ እንደምታውቁት ሱፐርቪዥኑን እንደዚሁም ኦቨርቪው የሚሰሩት ሰር ጂም ራትክሊፍ እና ዴቭ ብሬልስፎርድ የተባሉት ሰው እንደሆኑ ነው የተነገረው ማለት ነው። ዋናውና ምክትላቸው የመጨረሻ ሱፐርቪዥን እና ኦቨርቪው ይሰጣሉ ማለት ነው። አድማጮች እንግዲህ በዚህ የዝውውር መስኮት አሁን በሚከፈተው ማለት ነው ከዩናይትድ ጋር ስሙ ያልተነሳ ተጫዋች የለም። አሁንም ነገራችሁ እንግዲህ እኛም ዜናዎችን እያደረስናችሁ ባለበት ሁኔታና እናንተም እንደታዘባችሁት በባለፉት 3 ወራት እንደ ሚዲያዎች ከሆነ በዩናይትድ የዝውውር ራዳሮች ናቸው ተብለው ስማቸው ከዩናይትድ ጋር የተነሱ ተጫዋቾች የዛሬውን ዜና ሳይጨምር ስትራይከር ላይ ዴላፕ ተነስተዋል። ኪቲኬ፣ ማቴታ፣ ኦስሜሄን፣ ጎኬሬዝን፣ ዴቪድ እና
ሴስኮ የተባሉ ተጫዋቾች የተነሱ ናቸው። እንዲሁም 10 ቁጥር ቦታ ላይ አታኪንግ ሚድፊልድ ቦታ ላይ ኩኒሃ፣ ዲብሊንግ፣ ሚቤሞ እንዲሁም ሮጀርስ፣ ትሪንካው፣ ዣቪ ሲሞንስ፣ ጊብስ ዋይት፣ ክላይቨርት፣ የልዲዝ፣ ኢዜ፣ ሴሜንዮ፣ ሊ ካንጊን የተባሉ ተጫዋቾች በ10 ቁጥር ቦታ ላይ ከዩናይትድ ዝውውር ጋር ስማቸው ተነስቷል። እንዲሁም በሴንትራል ሚድፊልድ ተብለው ደግሞ እንደ ሃኬ፣ እንደ ጆቤ ቤሊንግሃም፣ ዋርተን፣ እንደ ሪግ፣ ሞራ፣ ኒሜቻ እና ሎንግስታፍ ከኒውካስል ስማቸው የተነሱ ናቸው። በሴንተር ባክ ቦታ ላይ ደግሞ እንደ ብሬስ ዋይት፣ ሆችሰን፣ ዲያው እንዲሁም ኮኔ እንዲሁም ሉኬባ፣ ኢናሲዮ፣ ጁሊያን ጊሚኔስ እና ዩሱፍ አኪኪ የተባሉ ተጫዋቾች ከዩናይትድ ዝውውር ጋር ስማቸው ሴንተር ባክ ላይ የተነሱ ናቸው። በራይት ዊንግ ባክ ቦታ ላይ ደግሞ ፈርናንዴዝ እና ፍሪምፖንግ ናቸው የተያዙት። በግብ ጠባቂ ቦታ ላይ ደግሞ ትራፎርድ፣ ጋርሲያ እንዲሁም ላሜንስ እና ቼቫሊየር የተባሉ ተጫዋቾች ከዩናይትድ ዝውውር ጋር ስማቸው የተነሱ ናቸው እና አሁን እነኝን በትቆጥራቸው ኦልሞስት ከ20 እና 30 እና ከዛ በላይ ሊሆኑ የሚችሉ ተጫዋቾች ናቸው ባለፉት 3 ወር ብቻ ስማቸው ከዩናይትድ ጋር የተነሳው። እዚህ ጋር ላሰምርላችሁ የምፈልገው ነገር ሁሌ የምነግራችሁ አድማጮች መረጃዎች ሁል ጊዜም ቢሆን በጋዜጦች ይወጣሉ። ሁሌም ቢሆን ደግሞ ጋዜጣዎች ስህተት ናቸው ማለታችን አይደለም። ልክ እንደ ፊቻጄስን እንደምንወቅሰው አትመኗቸው እንደምንላችሁ ሁሉ እነኚህ ጋዜጦች የተወሰነ እውነትም ይይዛሉ እና አንዱ ጋዜጣ ከአንዱ ያወራውን ይዞ ጭራውን ይዞ ሊያወራ ይችላል። አንዳንዶች ደግሞ በእርግጥ የውሸት ፋብሪኬት ሊያደርጉ ይችላሉ። ግን የትኛውን መረጃ አይናቀም በሚለው ብቻ ከሚታመኑት የዜና ምንጮች የሚወጡትን እየመረጥን ስለነኛ በደንብ እያወራን አሁን እንቀጥላለን ማለት ነው። ለምሳሌ የታመኑ የዜና ምንጮች የሚያረጋግጧቸው እንደ ዴላፕ፣ ኩኒሃ፣ ዲብሊንግን የመሳሰሉ እንደ ኦስሜህንን የመሳሰሉ የዝውውር ወሬዎች ባሉ እነሱን በደንብ እኛ እናደርሳችኋለን በጥልቀት ለማለት ነው። ሪሌብል የሆኑ ሶርሶች ብቻ ወደ እናንተ የሚናገሩትን መረጃ መልሰን ተርጉመን ወደ እናንተ እናቀርባለን ለማለት ነው። ክቡራን አድማጮች ለዛሬ የነበረኝ ቆይታ ይህን ይመስላል። አብራችሁኝ ስለቆያችሁ እጅግ አመሰግናችኋለሁ። በሌላ ዜና በቀጣይ ቪዲዮ እስከምንገኝ ናኝ። እስከዛው ሰላሙ ነው። ባባይ